ሰላም የመኪና ወዳጆች፣ ዛሬ ስለ ኤሌክትሪክ መኪናዎች ትልቅና ብዙ ሰው የማይናገረው ሚስጥር እናወራለን። አዲስ የኤሌክትሪክ መኪና ለመግዛት ስታስቡ ወይም የቪዲዮ ሪቪዎች ስታዩ በዝርዝር መግለጫው ላይ ይህ መኪና በአንድ ቻርጅ 600 ኪሎ ሜትር ይጓዛል የሚል ማስታወቂያ አይታችሁ ሊሆን ይችላል። ነገር ግን መኪናውን ገዝታችሁ በተግባር መንገድ ላይ ስነዱት 450 ኪሎ ሜትር እንኳን ሳይሞላ ቻርጅ አልቆ ሊያስቆማችሁ ይችላል። ይህ ለምን ሆነ? ጥፋቱ የመኪናው ጥራት ማነስ ሳይሆን የኤሌክትሪክ መኪናዎች የጉዞ ርቀት ለመለካት የምንጠቀምባቸው የሙከራ ዘዴዎች ልዩነት ስላላቸው ነው። እኛ በድሪመር ኢቪ ሶሉሽን የኤሌክትሪክ መኪኖች ቴክኖሎጂ ዲዛይንና ኢንጂነሪንግ ላይ ሁል ጊዜ ትክክለኛውን ሳይንሳዊና መረጃ እንደምናገራችሁ ሁሉ ዛሬም በብዛት የምናያቸው ሁለት ዋና ዋና መለኪያዎች ማለትም ሲኤልቲሲ እና ደብሊውኤልቲሲን በዝርዝር እናብራራላችኋለን። በመጀመሪያ ስለ ሲኤልቲሲ እንነጋገር። ሲኤልቲሲ ማለት ቻይና ላይት ዲዩቲ ቬሂክል ቴስት ሳይክል ማለት ሲሆን በቻይና ሀገር ያሉትን መንገድ የትራፊክና የህዝብ ብዛት ሁኔታዎች መሰረት አድርጎ የተሰራ አዲስ መለኪያ ነው። በቻይና ያሉ ታላላቅ ከተሞች ከፍተኛ የትራፊክ መጨናነቅ ይታወቃል። ስለዚህ መለኪያው መኪናውን በሰዓት በአማካይ 29 ኪሎ ሜትር ብቻ እንደሚጓዝ በትራፊክ ምክንያት ደግሞ እንደሚቆምና ለረጅም ጊዜ ሞተሩ ሳይጠፋ ቆሞ እንደሚጠብቅ ያስባሉ። የኤሌክትሪክ መኪኖች ደግሞ በከተማ ውስጥ በዝግታ ሲሄዱና ፍሬን በያዙ ቁጥር ሪጀነሬቲቭ ብሬኪንግ በመጠቀም የፍሬኑን ኃይል ወደ ኤሌክትሪክ በመቀየር የባትሪውን መልሰው ቻርጅ ያደርጋል። በዚህ ምክንያት መኪና በከተማ ውስጥ ብዙ ርቀት መጓዝ ይችላል ማለት ነው። ስለዚህ የሲኤልሲ መለኪያ እጅግ በጣም የተጋነነና የትልቅ ርቀት ቁጥር ይሰጣል። በሌላ በኩል ደግሞ ደብሊውኤልቲሲ ወይም ደግሞ ደብሊውኤልቲፒ አለ። ይህ ወርልድ ዋይድ ሃርሞናይዝድ ላይት ቬሂክል ቴስት ሳይክል በመባል የሚታወቅ ሲሆን በአውሮፓ በጃፓንና በሌሎች የዓለም ክፍሎች በስፋት ጥቅም ላይ የሚውል ዓለም አቀፍ መለኪያ። ይህ መለኪያ ከሲኤልሲ ይልቅ የበለጠ ወደ እውነታ የቀረበና ምክንያቱም መኪና በከፍተኛ ፍጥነት በሃይዌይ ወይም በአውራ ጎዳና ላይ እንደሚጓዝ በተለዋዋጭ ሁኔታ ፈጣን ፍጥነት መጨመር እንዳለበትና አማካይ ፍጥነቱ በሰዓት 46 ኪሎ ሜትር አካባቢ እንደሆነ አስልቶ ነው የሚሰራው። የኤሌክትሪክ መኪናዎች በከፍተኛ ፍጥነት በሃይዌይ ላይ ሲሄዱ ንፋስ መቋቋም ስለሚበዛባቸውና ፍሬውን ደጋግሞ ስለማይዙ ባትሪው በጣም በፍጥነት ይፈሳል። ስለዚህ ደብሊውኤልቲሲ ቁጥር ሁልጊዜ ከሲኤልቲሲ ያነሰና ለእውነተኛው ዕለት ተዕለት አጠቃቀማችን በጣም የቀረበ ነው። ታዲያ መኪና ከመግዛታችሁ በፊት ምን ማድረግ አለበት? ወርቃማው ህግ ይሄ ነው። የመኪናው ካታሎግ ላይ የተጻፈው መለኪያ ሲኤልሲ ከሆነ ከተነገራችሁ ቁጥር ከ15 ከ25 በመቶ ቀንሳችሁ እውነተኛውን የጉዞ ርቀት አስሉ። መኪናው በሲኤልሲ 600 ኪሎ ሜትር ይሄዳል ከተባለ በትክክለኛ መንገድ 450 እና እስከ 500 ኪሎ ሜትር አካባቢ ብቻ ነው ሊሄድ የሚችለው። መለኪያው ደብሊውኤልቲሲ ከሆነ ግን ወደ እውነታ በጣም የቀረበ ስለሆነ እሱን የበለጠ ማመን ትችላላችሁ። መኪና ከመግዛቱ በፊት ማስታወቂያ ላይ የተጻፈውን ቁጥር ብቻ ሳይሆን መለኪያው የትኛው እንደሆነ ማረጋገጥ እንዳትረሱ። ለተጨማሪ የኤሌክትሪክ መኪና ቴክኖሎጂ ጥገናና ምህንድስና መረጃዎች ድሪመር ኢቪ ሶሉሽንን ፎሎው እና ላይክ ማድረጋችሁ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።